ልጆች 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 ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ልጆች ደህና ናችሁ? ደህና እንኳን ደህና መጣችሁ። እንኳን ጠየኩሽ። እንኳን ጠየቅሽ አይደለ? እንኳን ደህና መጣሽ። እኔ እንኳን ደህና መጣሁ። አመሰግናለሁ። እንኳን ደህና መጣሽ። እኔ ግን አሁን ጥበብ እንኳን ደህና መጣችሁ ስትል ምንድነው ማለት ያለባችሁ? እንኳን ደህና ቆየሽን እስቲ በሉት። እንኳን ደህና ቆየሽን። ጎበዞች። እስኪ እንተዋወቃችሁ። ስምሽ ማን ነው? ገሊላ። ገሊላ ማን? ገሊላ መስፍን። እድሜ ስንት ነው? 10 እንደኔ ዳንኤልስ 10 ስንተኛ ክፍል ነች? አራተኛ በስማ ኧረ ነቅነቀሻል። እሺ ገሊላ። እሺ እስጢፋኖስ ማን? ታደሰ። ስንት ዓመት ነው? 6 ስንተኛ ክፍል? KG3 ዋው። እንኳን ደህና መጣ። የኔ ቆንጆ ማን ልበል ስምሽ? ሲፓራ ከላዩ። ስንት ዓመቷ ነው ሲፓራ? 6 ዓመቷ። እንኳን ደህና መጣችሁ። ስንተኛ ክፍል? KG3 እንኳን ደህና መጣችሁ። እንግዲህ ያው ጋስትሞል ሄደው ሲጮቱ ውለዋል። ስትጮቱ ውላችኋል? አሪፍ ነበር። በደንብ ተጫወታችሁ? ደስ ይላል። በጣም አሪፍ። ፈተና ምን ተፈተናችሁ? እንግሊዘኛና አማርኛ። እንዴት ነበረ ውጤት? ደህና ነው። ምኑ ከበደ? ምንም ደፈንከው? ኧረ እንግሊዘኛ ምን ተማራችሁ? ABCD? ኧረ ስለዚህ 10 ከ10 አመጣ። ስንት ከስንት አመጣ? 10 ከ10 ተደፍኗል። እስቲፍ እቺ የማሰቢያ ፊትክ ናት? እቺ ምንድን ናት? ሲያስብ ነው። ከንፈርክ ሲያስብ እንደዛ ነው። በጣም ጎበዝ። እሺ ይሄ እጅ ግን የት እየሄደ ነው? እስቲ ሲፓራ እስካሁን አላንቀሳቀሰችው። ጎበዝ ሲፓራ ጎበዝ ናት። ሲፓራ አንተ ጥያቄ ልጠይቅሽ። ስታድጊ ምንድን ነው መሆን የምትፈልጊው? ትልቅ ስትሆኚ እንደኔና እንደ ዳኒ? ዶክተር። እስጢፋኖስ ስታድግ ምን ነው የምትፈልገው? ፓይለት። በጣም ጎበዝ። ከዛ እኔና ጥበብን ፓይለት ስትሆን የት ነው የምትወስደን? ሀገር ቤት ቤተሰብ ጥየቃ ስንሄድ የት ሀገር ቤት? አሰበ። እቺን ነገር ግን ትንሱ ከሱ የለመደ ይመስለኛል። የት ሀገር ቤት ነው የምትወስደን? የት ነበር? አሜሪካ ሀገር ቤት። እያበረርክ በሰማይ አሜሪካ አይደለ? በጣም አሪፍ ጎበዝ። እሺ ገሊላ ምንድነው መሆን የምትፈልጊው? ዶክተር። ኧረ ብዙ ሀካሚ አግኝተናል። በጣም ሲፓራና ገሊላ ዶክተር፣ እስጢፋኖስ ደግሞ ፓይለት። ካፕቴን እስጢፋኖስ ሲባል እኛ ከኋላ ቸፕ። በጣም አሪፍ ጎበዝ። አድጋችሁ ደግሞ እንድትሆኑ እንመኝላችኋለን። እሺ ከማን ጋር መጣችሁ? እስቲ እኔ ከእናቴ ጋር። እናት ማን ነው ስሟ? አዝመራ ማን? እናስባለን እንደዚህ አዝመራ ወንድም። እሺ ገሊላ ከማን ጋር መጣሽ? ከእናትሽ ጋር። ማን ነው ስሟ እናትሽ? ዘሪቱ ማን? ቦጋለ። ዘሪቱ ቦጋለ። እሺ ሲፓራስ ከማን ጋር መጣሽ? ከእናቴ ጋር። ከእናትሽ ጋር ማን ትባላለች? እጹብ አላቅ። ጥያቄ ምልክት ወላጆችን እንጥራና እስቲ እንወቃቸው። አሁን ወላጆቻችሁን ወደዚህ እንጠራና
እንተዋወቃቸዋለን አይደል? ለነማሚና ጨብጭባ ወላጆች እንኳን ደህና መጣችሁ ወላጆች። ልጆቻችሁ እንግዲህ ያስተዋውቀውናል። በድጋሚ መተዋወቅ ስላለብን የገሊላ እናት ማንም በል? ዘሪቱ ቦጋለ። ዘሪቱ ቦጋለ። ዘሪቱ ቦጋለ ትንሽ ታፍራለች ነው? አይ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ የስጢፍ እናት? አዝመራ ወንድም ይባላል። አዝመራ ወንድም። ልክ ነው የነገሩን አይደል? እሺ የሲፓራ ነው ትንሽ ሲፓራ። እጽብ ድንቅ መታፈሪያ። እጽብ ድንቅ መታፈሪያ። በጣም ድንቅ መታፈሪያ። አታውቀውም? ያው አብዛኛው ጊዜ አልነግራት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ያው ሲተዋወቁን እድሜያቸውን አስተዋውቀውን ነበረ። የገሊላ እድሜ 10 አለችና ከኔ እኩል አደረገችው። እንዴ ልክ ነው? እኩያሞች ነን እንዴ? ስንት ዓመቷ ነው? 5 ዓመት። ስንተኛ ክፍል ናት? ኬጂቱ። ሰላም ተገናኝታችኋል? እግዚአብሔር ይመስገን። ቆንጆ አሪፍ። እንግዲህ ልጆቻችሁ ከኛ ጋር ቆንጆ ጊዜ ያሳልፈው ነበር አይደል ልጆች? ጋስት ኢንተርቴይንመንት ሞል ሄዶ ፏፈሽ ብሏል። ተጫወቱ፣ በሉ። አሁን ደግሞ ወደ ጨዋታችን እንገባለን። ልጆችን እንሸኛለን። ልጆች በኋላ እናመጣቸዋለን። እሺ ተጫወቱ ጎበዞች። ቻው። እንግዲህ አሁን ወደ ጥያቄና መልስ ልንገባ ነው። ወላጆች ከመግባታችን በፊት ግን ልጆቻችሁን ትንሽ ገለጽ አድርጉልን። ምን አይነት ባህሪ ያላቸው? የምትወዱላቸው ነገር ምንድን ነው? ሲፓራ ያው በጣም ጥሩ ልጅ ናት። ስነ ምግባሯ ጥሩ ነው። ታዛዥ ልጅ ናት። እግዚአብሔር በኪነ ጥበቡ ያሳድጋት ነው የሚለው። አሜን። እሺ እስጢፋኖስ በጣም ደስ የሚል ልጅ ነው። ፈጣን ነው በጣም ሲበዛ። አዎ ፈጣን ነው። በቃ ፈጣንነቱ ምናምን በቃ ደስ ይለኛል፣ እወደዋለሁ። እና በቃ ደስ የሚል ልጅ ነው። የመጀመሪያ ልጅ ነው። በጣም እሺ። ገሊላም ጎበዝ ናት፣ ፈጣን ናት። ጥፋት ብታጠፋም ይቅርታ ትጠይቃለች። ራሷ አጥፍቻለሁ ይቅርታ ትላለች። ጥፋት ብታጠፋም ይቅርታ ትጠይቃለች። ጎበዝ ናት፣ ፋስት ናት። የኛ ፕሮግራም ደግሞ ልጆች ምን ይላሉ ከኛ ጋር ሲውሉ፣ ያው በቤት ውስጥ ያለው ባህሪያቸው እንዳለ ሆኖ በውጭ ደግሞ ምን ይመስላል ብለው እናንተም የምትፈትኑበት እኛም የምናይበት ነውና፣ ስለዚህ እንግዲህ ወደ መጫወቻ ቦታ ከወሰደቻቸውና ከተጫወቱ በኋላ አንዳንድ ጥያቄዎችን ጠይቃቸዋለች አይደል? እንግዲህ እኛ ጋር ሲመጡ ምን ሊሉ ይችላሉ የሚለውን ነገር እኔ ምዝናናበት ነው። ወደ መጀመሪያ ጥያቄ እንግባ። ዝግጁ ናችሁ? ሙሉ ትደፍኑታላችሁ ታውቁታላችሁ ብላችሁ ታስባላችሁ ወይስ ፍርሃት አለ? እንደፍናለን ብለን ይባላል። ኧረ ከእግዚአብሔር ጋር እስቲ ልጆች እኮ እንቀባጠራለን አንተ። ስለዚህ የመጀመሪያው ጥያቄ የሚሆነው ልጆቻችሁን አጫዋቿ ከዘፈን፣ ከመዝሙር፣ ከተረት ተረት አንዱን መርጣችሁ በሉልኝ ትላችኋለች። ልጆቻችሁ ከሶስቱ የትኛውን ይመርጣሉ? እስቲ ከገሊላ እናት እንጀምር። ገሊላ መዝሙር። ተማሪ። እሺ በጣም ጥሩ። እስጢፋኖስ ተረት የሚል ይመስለኛል። ተረት። ሲፓራም ተረት። ስለዚህ እንመልከት። አሁን ግን ማለት ነው ከመዝሙር ከዘፈን ከተረት ተረት ደስ ያለሽ ነገር በይልኝ። ልዳቴ ሲታ መዝሙር ነው። ጎበዝ ልጅ በይልኝ። ልዳቴ ሲመጣ እቱ ሲደርስ ሰዓቱ ለዚህ ቀን ነበር የተወለድኩት። መዝሙር ተመልሷል። የሲፓራ ተረት። እሺ ደስ ይለኛል። ጀምሪ። ተረት የመሰረት የተረቴ ርዕስ ሁለቱ ድመቶች ይላል። እሺ ሁለቱ ድመቶች ቁጭ ብለው ነበረ። ኬክ ተሰጣቸው። ከዛ ኬክ ከተሰጣቸው በኋላ ያኔ ነው እያሉ ተጣሉበት። ከዛ
ጦጢት እዛ ዛፉ ላይ ወታ እያያቻቸው ነበር። ከዛ ካያቻቸው በኋላ አትጣሉ እኔ አካፍላችኋለሁ ብላ ከዛ ለሁለት በእጇ ሰነጠቀችው። ከዛ እኩል አካፈለቻቸውና ተካፍሎ መብላት ምንድን ነው አለቻቸው? አሪፍ ነው። አሪፍ በትክክል ተመልሷል። በጣም ጥሩ። የስቲፍን የትምህርት ቤት መዝሙር ጀምር። ወንድሜ ያዕቆብ ተኛ ሆይ ደወል ተደወለ ተነሳ። ልጆች እንግዲህ በውጭ ምን ይላሉ የምንለው ይሄንን አይደለም? ስቲፍ የትምህርት ቤት መዝሙር አለ። ወደ መዝሙር አልተመለሰም። ቤት ውስጥ እንዴት ነው? ብዙም አይዘምርም? የትምህርት ቤት አይ ብዙ ሲዘምር አይቼው አላውቅም። ተረት ነው ትረካው ላይ ነው ያለው። እኛም የምንለው እኮ ይሄንን ነው። ልጆች ምን ይላሉ? በውጭ የሚሉትን ወላጆች ያውቁ። አያችሁ? አሪፍ። ለሶስታችሁ እሺ ልጆቻችሁ አሁን ወደ ሁለተኛው ጥያቄ ገባን ነው። እንዴት ልጆቻችሁ ጉሊት ላይ እንዴት ናቸው? ገበያ አብረው ይሄዳሉ ወይስ አይሄዱም? ሸመታ ላይ እንትን አይሉ? አይሳተፉም? አትሄድም። የኔ አትሄድም። ሲፓራ አትሄድም። ስቲፍስ? እሱም ይሄዳል ግን በብዛት አይሄድም። አንዳንዴ ነው ይሄዳል። አይሄድም? ይሄዳል። እሺ ገሊላ ሱቅ ከእህቶቿ ጋር ካልሆነ በስተቀር ሱቅም ቢሆን ትሄዳለች። ግሮሰሪ አድርገው ይመጣሉ፣ ይሸምታሉ አይደል? በጣም አሪፍ። ሁለተኛው ጥያቄ አጫዎቻችን ሁለት ነገር ታስቀምጥላቸዋለች። ሁለት ነገሩ ምንድን ነው? አንደኛው ስኳር ድንች ነው፣ አንደኛው ደግሞ ድንች ነው። ሁለቱን ለይተው ያውቃሉ? ስኳር ድንቹን ስኳር ድንች፣ ድንቹን ደግሞ ድንች ይላሉ ወይስ ምን ሊሉ ይችላሉ? ድንቾቹ ጥሬ ናቸው። ማሳየት ታሳይቻለችና ምን ሊሉ ይችላሉ? ስቲፍ ድንች ነው የሚለው፣ ስኳር ድንች አይልም። ድንቹን ድንች አለ፣ ስኳር ድንቹንም ድንች ነው የሚለው ወይስ ምን ይላል? ድንች ይላል። ድንች ሁለቱንም ድንች። ይሄም ድንች። በጣም ጥሩ። የገሊላ ናት። ገሊላ ድንችም ትለዩዋለች፣ ድንች ስኳሩም ትለዩዋለች ብዬ አስባለሁ። ድንች ስኳር ነው የምትለው። ድንች ስኳር፣ ስኳር ድንች ሳይሆን ድንች ስኳርና ድንች። ኦኬ። ስለዚህ ሁለቱንም ትመልሳለች። ድንችም ድንች ትላለች፣ ድንች ስኳሩም ትለዩዋለች። ድንች ስኳር ስለማውቅ። እሺ የኔ ድንቹን ታውቀዋለች። ሲፓራ ድንቹን ታውቀዋለች፣ ስኳር ድንቹን አታውቀውም። አይ ድንቹን ያንን አላውቅም ትላለች። አላውቅም። ስኳር ድንቹን አላውቅም ትላለች። በጣም ጥሩ። ስለዚህ አይተን እንመለሳለን። ይሄ ምንድን ነው? ይሄ ድንች። እሺ ይሄኛውስ? ቀይ ስር። እሺ ቀልቶባት እኮ ነው። ምን ታርገው? አሪፍ መልስ ነው ግን በእውነት በጣም አሪፍ። እኔ ግን ጠብቄ ነበር ስኳር ድንች ስኳር ግን ይሄም አሪፍ ነው። አታምጣ ሲሉት አምጥቶ ቆለለው። የስቲፍን እነዚህ ግን ምንድን ናቸው? ይሄ ድንች። እሺ ይሄስ? ይሄ ቀይ ስር። ይሄ ቀይ ስር ነው። እሺ ምን ያርጉ ልጆች? እውነት ነው። እኔ ራሱ ልሳሳት እችላለሁ። እንደ ይመሳሰላል በጣም ቀይ መሆኑ ነው እንጂ ቀይ መሆኑ ነው። ዋይ ጎበዞች ናቸው ግን ቢያንስ ሙከራቸው አሪፍ ነው። እሺ ሲፓራ ቀርቷል። እነዚህ ምንድን ናቸው? ንገሪኝ እስኪ። ይሄ ቀይ ድንች። ይሄ ቀይ ስር። እሺ ይሄስ? ድንች። አሪፍ። እንግዲህ ሲፓራም አልመለሰችው፣ ማሚ አልመለሽው። ቀይ ድንች ወይ ቀይ ስር ያለችው ሶስታችሁም አልመለሳችሁም። እንግዲህ አጫዋቻቸው በስልክ አነጋግሪኝ በቀጭኑ ሽቦ
ሄሎ ዳኒ በስልክ አነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ አንተ ዳንኤል ጥበብዬ እባክሽ አናግሪኝ በስልኩ ቀጭኑ ገመድ እያናገር እምቢ አልከኝ። ማዞሪያ ይሰማል። እንዴት ወይ በቃ ዘጋ ነው። ትንሽ ልምድ እኮ የለኝም። ጨርሰናል። ጄኔሬሽን ተለያይቷል። በአንተ ጊዜ ነው። የእናንተ የኛው ነው። አይ ለምን እንደዚህ ነው? እንደዚህም አለው እኮ እንግዲህ ያው ይገባችኋል። አጫዋቻቸው የድሮን ስልክ የሚሽከረከረውን እሱን ታሳያቸዋለች። የቤት ስልክ የመስመሩን ስልክ ታሳያቸውና ይሄ ምንድን ነው ትላቸዋለች። የቤት ስልክ ይላሉ፣ ስልክ ይላሉ፣ መደወያ ይላሉ። ልጆቻችሁ ምን ሊሉ ይችላሉ? ስልክ እንደሆነ ራሱ ያውቃሉ ወይ? ስልክ ትላለች። ስልክ መሆኑን ታውቃለች። ስልክ ትላለች። እሺ በጣም ጥሩ። የስቲፍን ስልክ ይላል። ስልክ ይላል። እሺ ገሊላም ትላለች። ስልክ ትላለች። ስልክ ትላለች። የሶስታችሁም ስልክ ነው የሚሉት። በጣም ጥሩ። ይሄ ምንድን ነው? ዲኮደር። እስቲ ጮክ ብለሽ ንገሪኝ። ዲኮደር እናንተ ቤት ያለው እንደዚህ የሚዞር ነው? ምን አይነት ዲኮደር ነው ያላችሁ ግን? የተለየ ነው? ማለት ከየት አመጣችሁ ብለሽ ገመች ግን? እስቲ ገመች ከየት አመጣችሁ? እንግዲህ ምኑ ዲኮደር እንደመሰላት አላውቅም። የሚገርም ትንሽ ያወዘጋግባል እኮ ስልኩ ራሱ ግን አያወዘጋግብም። አሁን እኛ ልጆች አናውቀውም ይሄን ስልክ። እኛ እናውቀዋለን። አንተ በሚገባ አንተማ የግልክ ነበር። ምን እየተባባልን ነው? አልገባኝም። ይቅርታ አፎ በለ። እሺ ዲኮደር ብላለች እንግዲህ ያሳስታል። ይሁን በቃ ዲኮደር። ይሄ ግን ምንድን ነው? ይሄ ስልክ መደወያ። የኛ ጊዜ ልጅ ተገኘች አለች እኮ 10 ዓመቴ ነው ብላ እኩያሞች ነን ብላኛለች። አይ ነው ለገሊላ እቤት አለ የተቀመጠ እንደዚህ? ኧረ የለም። የቤት ስልክ አላችሁ ግን? የለንም። ኧረ ከፊልም አይተው ከፊልም ምናምን አይታኩ እንጂ የለም። ልጆችን አያችሁ እንዴት እንደምትገምቷቸው? እሺ የስጢፈን የመጨረሻ እኔ የምልህ ይሄ ግን ምንድን ነው? መደወያ። እሺ ይሄኛውን አንስተን ኮድ እንደዚህ እናደርጋለን። ከዛ እንደዚህ እንመርጣለን። ከዛ እንደዚህ እናደርጋለን። እሺ ጥሩ። መደወያ ስልክ አላለም ግን መደወያ ብሏል። እቺ ነገር ከየት ነው የምትመጣው? የሚገርምህ እኔ ራሱ ገና ዛሬ ነው ያየሁት። እውነት እንደዚህ ነው የሚለው። ስትጠይቂው አንድ ነገር መመሰጫው ናት። እስቲ ስክን ያለ ልጅ ነው አስቦ ነው የሚመልሰው። እንዳይሳሳት እኔ ራሱ ዛሬ ገና አዲስ ሆኖብኛል። በእውነት ቤት አያደርግም። ሚስ ነግረኛ አታውቅም። ይሄ ከልምድ የመጣ ነው። ዛሬ የለመደው አይመስለኝም። ዛሬ የለመደው አይደለም፣ በተደጋጋሚ ነው የሚለው። እዚህ ውስጥም ፊልም ውስጥም ስናይ እንደዚህ ነው። እዚህም ከኛ ጋር ሲያወራ በምንጠይቀው ሰዓት አርቆ ነው የሚያስበው። ይሄ ነገር አውጥቶ አውርዶ ገንብቶ እንዲህ ልበላቸው እንዲህ ብላቸው እነ ጥበብ ላይ ልጫወትባቸው እስቲ እያለ ነው የሚያስበው። ጎበዝ ነው። በጣም አሪፍ። ዋው እንግዲህ ጥያቄዎቻችን ጨርሰናል። ዳንዬ ምንድነው አሁን ይወተን የምናመጣው? ያው ውጤቱንና ሽልማቱን ከልጆቹ ጋር እንመጣለን። እሺ ጠብቁን። መጣል
ግን የዛሬ አሸናፊን እንገልጻለን። ከመግለጻችን በፊት ግን ታለንት አላችሁ አይደለ? ከገሊላን ጀምር ጀምር። ይቅር ስላልተኝ ነው ለእኔ መቆሜ ደሞ እንዳልፈቅ እርታኝ ሰዎች ሃሜ ባታለብስ ኖሮ ናፍሪ ሸፍና በጣም አሪፍ አሪፍ አሪፍ። ጎበዝ የስ ጎበዝ። እሺ እስቲ ምንድን ነው ያመጣህልን? ዘፈን። እሺ በልልን። ዘፈን ያመጣልን አይደል? እስቲ በልልን። ለመጀመር 1 2 3 በለው ስቲቭ። ብራቮ። ሊመጣ ነው። አዎ አዎ መጥቶልኛል እኮ በሏ። ንጥር ንጥር በዓይንሽ ሽጥር ተሸክሜ አኖርሽ ነበር ስሜ እንዝርማሜ እንዝርማሜ ስሜ እንዝርማሜ እንዝርማሜ ስሜ እንዝርማሜ እንዝርማሜ። ከዛ መጨረሻ ላይ እንደዚህ እንደዚህ ይባላል አይባልም? መጨረሻ ላይ ይባላል። ሲፓራ ምን አመጣሽ? ምን አመጣሽ? ግጥም ግጥም ነይ እስቲ በይልን እዚህ ጋር የቀለ እንድንልገርስም በማየት ትልድል ማላይ እንስማ ድህነት በምርስ ጋትም ባይሰማ ብቻ ልዳግልሽ ቃል ይኸውና። የሲፓራን ግጥም በሰብታይትል ከስር እንጽፋለን። አዎ እንጽፋለን። ከዛ ደግሞ እናሰማዋለን። እንዴ እንሰማለን። የስ ከዛ ይሄንንና ይሄንን። ስለዚህ አሁን እንግዲህ አንድ ሰው የግድ ማሸነፍ አለበት አይደለ? ግን ይሄ ምንድን ነው? መጀመሪያ ስፓይደርማን ስፓይደርማን። ግን የስፓይደርማን ዲዛይን ያለው ዲጂታል ኖት ቦርድ የምትጽፉበት ነው። ይጠፋል፣ ትጽፉባታላችሁ በከለር የምትፈልገውን ስልት ስላለ ማለት ነው። እነዚህ ከዛ ይሄ ደግሞ ምንድነው ዳኒ? ይሄ ደግሞ ሰዓት ነው። ሰዓት። እንግዲህ የዛሬ አሸናፊያችን ጥበብ ማናት? ማናት? ገሊላ ናት። ገሊላ ገሊላ አሸናፊ ብትሆንም ልጆች ለኛ ሁሌ ስንተኛ ናቸው? አንደኛ። ስንተኛ? አንደኛ አንደኛ። እነዚህ ለማን ናቸው? እነዚህ ለማን ናቸው? አርገን ለስቲቭ ስቲቭ ይኸው ሰዓት። እዚህ ጋር ደግሞ ምን አለ መሰለሽ ገሊላ? ይሄ ምንድነው መሰለሽ? ቫይሊን ይባላል። መሳሪያ፣ የሙዚቃ መሳሪያ ነው። ደስ አይልም? ደስ ይላል። አያምርም? ያምራል። ይሄ ከኋላ አያምርም? ያምራል። እሺ፣ ከዚህ ቫይሊን አየሽው በደንብ ደስ ይላል። እሺ፣ ከዚህ ቫይሊን እና ከ3 ወር የቤት ኪራይ ክፍያ የትኛውን ትመርጫለሽ? ጎበዝ ሟልበሽ ጎበዝ። የሚገርመው ነገር ና ቀስ ብሎ እየመከራት ነው። እውነት ምን አለ? የሚገርም ነው። እንዴት ነው እስቲ መከርካት አይደል? አንተ ብትሆን እሱን ነበር የምትመርጠው? እውነት ምን ተሰማችሁ? እስቲ የተሰማችሁ በጣም ደስ ይላል። እዚህ መታየታቸው በራሱ ደስ ይላል። ሁሌ ይጓጓ ነበረ። እዚህ ስለመጣን ደስ ብሎኛል። በጣም እናመሰግናለን። የሲፓራ እናት ጥሩ ነው፣ ጥሩ ነው፣ ቆንጆ ነው፣ ቆንጆ ነው። አዎ ጥሩ ነው፣ ቆንጆ ነው። አዎ እሺ በጣም እሺ። የገሊላ እናት መጀመሪያ እግዚአብሔር እናመሰግነዋለሁ እዚህ በመምጣቷም
በመሳተፏም ከእናንተ ጋር በመቆየቷ እግዚአብሔር የተመሰገነ ነው። እሱ ስለፈቀደ ነው እዚህ የደረሰው የመጣችው እና በጣም ደስ ይላል። አሪፍ ነው። መጫወቻ ቦታ ብዙ ቦታ ውሰጂኝ ትለኝ ነበረ። ዛሬ ደግሞ እድሉን አግኝታ እዚህ መጥታለች። እናመሰግናለን። እግዚአብሔር ይስጣችሁ እናንተም። በጣም አሪፍ ልጆች። አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበረ። አብራችሁን ቆዩ። ልጆች ኑ